እሱ አይናፋር ነው። ችግር የለውም። ዛሬ ትናንትና ነበር ዛሬ ነበር የተከበረው። ዛሬ ቤብ እሷስ ቅዱስ አምላክ ቤብ እሷስ ቅዱስ ቤብ አልኩ ተሳስቼ እንትን ሞዴሬተር ሰጥቻለሁ። ባይ ዘ ወይ የፈለከውን ከሚት እስከ እንትን ይቻላል። የፈለከውን ማለት ነው። ኤርፖርት ለማሳፈር አስቤ ትኬት ቆርጫለሁ፣ ግን የሆነ ሁነኛ እቃ ረስቼ ወደ ቤቴ ተመለስኩ። ስመለስ ግን ያየሁት ነገር በጣም ከባድ የሆነ ነው። እኔ ይህን የምናገረው ለኢትዮጵያ ሕዝብ ነው። በደኔን እንዲያቅ ሁሉ ነገሬን እንዲያቅ እኔንም እንዲጋራኝ ሸክሙን እንዲጋራኝ ብዬ እንጂ እስካሁን ሁሉን ነገር ችዬ የኖርኩት ይህን ነገር ላለመናገር ነበር። ወደ ቤቴ ስመለስ ያየሁት ከተኝታ ከሰው ጋር ነው ያገኘዋት። ከዛ በኋላ በጣም ነው የተሰማኝ። ለባልሽ ታመኚ፣ ባልሽን አክብረሽ ሳትይዢ ባልሽን አስቀምጠሽ ከሌላ ሰው ጋር የማገጥሽ ደርሶብሽ ጥሎሽ ከሄደ በኋላ እና ሌላ ካንቺ የተሻለች በአስተሳሰብም በውበትም ጠንካራ ጀግና ሴት የሆነች የምትታመን ሴት ባልሽ አፍቅሮና አክብሮ ሲያገባ ባሌን ቀማሽብኝ ማለት አይቻልም። መጀመሪያ ሚስት ነሽ ተገኘ። ለባልሽ የምትታዘዢ፣ ለባልሽ የምትገዢ፣ ባልሽን የምታፈቅሪ፣ ባልሽን በየአደባባዩ አውጥተሽ የምታሰጪ ሳይሆን ገና ለገና ጉዴ ይታወቅብኛል፣ ገና ለገና ባሌ ወጥቶ ያወራል ብለሽ ባልሽን ቀድመሽ የሰራሽው ስራ ስላለብሽ ቀድመሽ ወጥተሽ ባልሽን የምታዋርጂና ባልሽን የምታሳጭ ሳይሆን ባልሽን አክብረሽ የምትይዢ ሴት ሁኚ። በመቀጠል ደግሞ በሱ እውቀት የምትቀኑ ማለት ነው። አንድም ቀን ፊደል ዳሳችሁ ማታውቁ ወይም ደግሞ በዚህ የስራ ዘርፍ ያላችሁ ልትሆኑ ትችላላችሁ፣ አላውቅም። በየትኛው መንገድ በጣም ብዙ ሰው እንደሚቀናበት አውቃለሁ፣ ከበፊትም ጀምሮ ማለት ነው። እሱን ለመጣል የምትሄዱበት ርቀት ቀላል አይደለም። እሱ አይሰማችሁ። በጣም የሚያምር ህንድ ጸጉር፣ ልክ እንደ ህንድ የህንድ ጸጉር በጣም ለስላሳ የሚያምር የህንድ ጸጉር፣ ወፈር ያለ ደስ የሚል ግሬስ ያለ በጣም የሚያምር ግርማ ሞገስ ያለክ ረጅም ትከሻ በጣም ሰፊ፣ ይሄ ግርማ ሞገስ ያለው የሚባለው አይነት ወንድ ማለት ነው። የሆነ የበር መዝጊያ የሚባሉ አለ አይደል? ይሄ ዋው፣ ይሄ የበር መዝጊያ ነው የሚባሉ ሰዎች አሉ አይደል? ልክ እንደዛ አይነት ሰው ትመስለኛለህ። ተሳስተሻል እያለ ነው። እናንተ የሜላት አዲሱ ባል ከዲወራ ጋርም ተልከስከሰዋል አሉ። እናንተ ሰምታችኋል ወይስ አልሰማችሁም? ይሆን አሰማችኋለሁ። ከዲወራ ጋርም ተልከስከሰዋል አሉ። እናንተ ዱባይ ሄዲዋ ወንጌል ሰብካለሁ እያሉ አሉ። ወንጌል ነው የምሰብከው ሂጅ ብለው አሉ። ሴቶችን ይሰብካሉ፣ ቆንጆ ቆንጆችን ነው አሉ የሚሰብኩት። ደግሞ ተመችተውኛል። እኛም ቆንጆ ነበር ይሰብኩን ነበር። ከዲወራም ጋር ወንጌል ሊሰብኩ ሄዲዮ ተልከስከሱ አሉ። ቆይ ላሰማችሁ፣ ያው ወሬ አመልጣችሁ ከሆነ እኔ ላሰማችሁ። ሚስትክ ዲቦራ የምትባል ልጅን ሄደ እንዳገኘክ ታውቃለች? አልገባኝም። ዲቦራ ሳይሆን አሁን ይኸውልህ እኔ ቦይፍሬንድ አለኝ አይደለ? ቦይፍሬንዴ ማገኘውን ሌላ ተቃራኒ ጾታ ኤኒዌር ሲሄድ ይሄ አፍቶ ቢ ኢንፎርምድ አይደለ? እንኳን ሚስት የልጆች እናት ገብቷል። የደህንነት ሚስትክ እና ዲቦራን ሄደ ስታገኛት ሚስትክ ታውቅ ነበር? ዲቦራን እኔ አንደኛ ኢንፎርም ማድረግ ያለብኝ አልመሰለኝም። ዲቦራ ሰው ነች እንደ ማንም ሰው። አይ ጀስት ሜት ሰምባዲ እዚህ በቲክታክ የማውቃቸው ልጆች፣ እሷን ብቻ አይደለም ሌሎች 3-4 ልጆች አሉ። ከዛ ያለብኝ ነገር አለ። በዛም ምግብ እየበላን ነው፣ ተጫወትን። ነው ቢግ ዲል ለእኔ ፐርሰናሊ ማለት ነው። እና እኔ ራሴን ማንነቴን ለመገናኘት እንጂ የሆነ ደውዬ ማሳወቅ ምናምን ነገር ያለብኝ ነገር አለ። ገባሽ? ኦብቪየስሊ ላይ ወጥቻለሁ። ላይ ወጥቼ ድምጼ ሁሉ አለ ምናምን ምንም ይሄ nothing to do with anything. It's just hanging out. ለምሳሌ አንድ ላይቭ ላይ 2 ሚሊዮን ቲክቶክ ኮይን ስታወርድ ሚስትክ ታውቃለች?
ቢኮዝ እኔ አንተ ቸርች ሜምበሮች ጓደኞቼ ናቸው። እንግዲህ አንተ ከሆንኩ ሰውዬው አንተን አቤት ብለህ የመጣኸው ስለአንተም ስም አልጠራውም፣ ግን አቤት ብለህ ከመጣክ በአንድ ቀን ውስጥ ለአንድ ሴት 2 ሚሊዮን ኮይን ስታወርድ ባለቤት ታውቃለች ወይ? አንደኛ 2 ሚሊዮን ኮይን ምናምን ነገር አላወረድኩ ለአንድ ሴት። በዛ ሰዓት ሀቢባ እንደምታውቂው ሀቢባ ጋር ተጫወትን መጀመሪያ። ከዛ ማን ነው እነ ዮኒ ጋር ተጫወትን። ፎር ሚ አጌን ምንድነው ነገር እየተረዳሁት የራሴ መረዳቴ አንዳንድ ጊዜ ክሬዚ ሆናለሁ። ይሄ ገንዘብ ሳወጣና እንደዚህ ሳደርግ በቃ ለውስጥ ገብቼ ወይ ምናምን ነገር አደርጋለሁ። ለእነሱ ዝም ብዬ ጊፍት ምናምን ነገር አደረግኩላቸው። ዘገጥኝ ፎር ሚ ባታምኝም ብዙ ጊዜ ልውጣ እያልኩኝ የተቸገርኩበት ነገር ነው። እንደ አዲክሽን የወሰድኩት ነገር ነው። it's not something that I'm proud of. it's not something I should be doing this all the time እና ማቆም እንዳለብኝ እኔ ግን በዚህ ሁኔታ ተሜሉም ጋር መለያየታቸው አይቀርም ጋይስ። አዎ ለአንድ ሴት አንድ ጊፍት ላይ 2 ሚሊዮን ኮይን እያወረዱኝ ሰውዬ ነገም ሌላ ቆንጆ ፈልገው መሄዳቸው አይቀርም። ማሪ ሜሉዬ እንደው ከሰርሽ እናቴ ረጋበይ ባይሆን ረጋበይ እናቴ። አዎ እንደዚህ እንዲ ጸጉር አለው እንትን አለው እያለች ተመከበ ረጋበይ። አዎ ኢስማካንም የነጠቀሽ ሰሞን ከሚስቱ የነጠቀሽ ሰሞን እንደዛ አርጓት ነበር። መጀመሪያው እንዲያያችሁት እናቴ ያዙ ይልቀቆይ ብላ ነበር። አይ ሜሉዬ እንደው ቆንጅናውን አላሳጥቶሽ እንደው ባዶ አረገሽ እንጂ ቆንጆ ናት እኮ ሜሉ። ተሸኳ መልኳ አይኗ ጥርሷ አጀብ። ግን ምን ዋጋ አለው? አዎ ያንን ደግሞ ከኢስማካ በፊት እኮ አሉ ጋይዝ በተክሊል ያገባችሁ የተከበረ ትዳር ነበራት አሉ ጋይዝ። ከዛ ኢስማካ ወርቆ ከጀርመን ሄዶ ሰላም ያላት ጊዜ ባሏን እንደው ባንድ ቀን አዳር ፈታ ኢስማካን ተከትላ ጀርመን ገባች አሉ ጋይዝ። ከዛ ኢስማካን ተከትላ እዛ ገባችና በሰርግ ምናምን ያረገች ጊዜ የኢስማካ ሚስት አሉ ልጆች ልጅ ምን በለው አጣ። የኢስማካ ሚስት ኢትዮጵያ ነው የምትኖረው ከልጆቿ ጋር፣ እሱ ነው ጀርመን የሚኖረውና ከልጆች ጋር ምን በለው አጣን ብላ ክስ የመጣች ጊዜ ሜል ሆዬ በኔ በኩል እንረዳታለን ብራወጡ ብላ ነበር አሉ። አዎ እና አሁንም ደግሞ ዛሬ ማላችኋለሁ ጋይዝ። እኔ ዛሬ ሆነ የመጣሁበት ኢስማካ ወርቁ ጠፍቷል አሉ ጋይዝ። ደራሲው ጀብዛው ጠፍቷል አሉ። የት እንደገባ አይታወቅም። ያው ከሜላ ጋር ሰሞኑን ፉን አሉ። አሁን የት እንደገባ ጠፍቷል እያሉ ሰሞኑን እና እንቁርሽና ንግስት ሲያወሩ አላመንኩም ነበር። ግን ዛሬ ጉርሻ ፖስት አረገ ጋይዝ። ጉርሻ ፖስት አርጓል። ኢስማካን አፋልጉን የት ገባ? እስከ ዛሬ በጉም የሁሉም ጥያቄ ሆነው የኢስማካ መጥፋት አሁን ትኩረት እንዲሰጠው እንፈልጋለን። ኢስማካ የጥበብ ንጉስ የት ገብቶ ነው ጀብዝባው የጠፋው? ካለህበት በህይወት ካለህ ወጣህ አለሁ በለን። አድናቂዎች የኢትዮጵያ ህዝብ ተጨንቋል ስላንተ ብሎ ጉርሻ ፖስት አረገ ጋይዝ። እውነትም ጠፍቷል ሰውዬው። የት ሄዶ ነው ግን? አፈነችው እንዴ? ከሆነ ወራት በፊት እንትን ብሎ ነበር። ኤርፖርት ልሳፈር ሄጄ ኤርፖርት ደርሼ ስመጣ ሰው ጋር ተኝታ አገኘኋት ብሎ ተናግሮ ነበር አሉ። ቪዲዮ ለቆኔ ቪዲዮንም ብዙ ቲክቶክ ላይ ነው ሲዘዋወር ያገኘሁት። ታዚህ ከጊፍተሩ ጋር ነው መሰል ከአዲሱ ባሏ ጋር ነው መሰል የተገኘችው። ከዛ በኋላ የት እንደጠፋ እንደገባ እንጃ ጀብዛው ጠፍቷል አሉ ጋይስ። አላህ ሰላም ያርገው እናቴ። አይ ቆንጆ ሴት ይወደድ የመከራው እንደው አጀብኒ እኛ ሰውዬው ግን እናቴ ምን አለኛንም ቢሾፉን ባካችሁ ሸር አርጉ። እንደው ከ1 ሚሊዮን ኮይን ለአንድ ሰው ስታወርዱ ለኛ እንደው ቢያንስ 500 1000 ቆንጠር አርጉልን። አዎ በአላህም በፈጣሪም ታገኙታለሁ በሉና እስኪ ያድርሱልን ጋይዛ። አንዲ 500 አንዲ 1000 ትንሽ ቦጨቅ አርጉልን ለኛም በፈጣሪ ዘንድ ታገኙታለሁ። እኛንም ስበኩን በሏቸው። አዎ ወንጌል ሰብካለሁ እያሉ ነው። እኛንም አይሰብኩንም እንደኛ ሰውዬ እና አላችኋለሁ። ልነግራችሁ ነው የመጣሁት እና ደራሲውን አፋልጓውን ሸር እያረጋችሁ አይሜሎ እኔ በጣም ነው ያሳቀችኝ። ባልየዋ ከወንድ ጋር ተኝታ አገኘኋት እያለ እሷ መጣ ለባልሽ ታማኙኝ ብላ ትመክራለች። ቢባንቺ ህይወት ላይ ያልሰራውን አለች ንግስቷ። ደግሞ ተሳሰታ ላይቭ ላይ ደግሞ ሌላ ሰውዬ ጉቺና የሐዲሱ ባልዋና ሌላ ሰውዬ ሆነው ደግሞ እያወሩ ሰውዬው ጋር የሆነ ወሬ ሲያወሩ ተሳስታ ያኛውን ሰውዬ ቢባላለችም ቢባለችው ያኛውን ሰውዬው ደንግጦ ነቅሎ ወጣ። ከዛ ልታረሳሳ ይሄን ባልተብየው ልታረሳሳ ቢብ ይቅርታ ተሳስቼ ነው ቢብ ያልኩት። ሞዴሬተር ስልጣን ሰጥቻለሁ ከሚዩት እስከ ብሎክ
የፈለከውን አድርጋለች። እንዲሁ እናንተ አዲስ ፍቅር ሲያመናገር አሉኛልም አዲስ ፍቅር ይስታል እንደዛ